እንግዲህ በሚደብር ነገር ብቅ ብለናል ማለት ነው። ቤተሰብ እንግዲህ አብርሽ ራሱን ስቶ ወደ ሐኪም ቤት ገብቷል። የሁሉ የማን ይመስላችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? ሰላም ሰላም ብለናል። ሰላማቸው በዚህ ተረፍ ይበልልን። እነሆ እንግዲህ ሄርሜላ የተባለችዋ ሴትዮ እንግዲህ አብርሽን አፈቅርሃለሁ ስትለው እንግዲህ አብርሽ ፌንት በልቶ ወደ ሐኪም ቤት ገብቶ ነበረ። በነገራችን ላይ እኔ የሚገርም ነገር ኮሜንታቶር ምስኪን ነፋሮች እነሱ ግን አውቀው ነው እንጂ እውነት ተጣልተው አይደለም ማለት ነው። እና እንግዲህ አብርሽ ፌንት በልቷል። ትናንትና ባየ ነው ብሎ እንግዲህ 50K ገብታለች ብለው ሰርፕራይዝ ሊያደርጓት በያሰቡበት እንግዲህ ለአብርሽም እንደምታፈቅረው ነበረ የተናገረችው። ቆይ ግን እንዴት ሴት በሴት ይጨክናል ነው የኔ ጥያቄ ማለት ነው። ማለት ሩታም ሴት ናችም ሴት ናት። እቺ ልጅ ከእርግዝናዋ ጀምራ እየተጨቆነች ነው ያለችው እና ማንኛውም ሰው መሽም ሴት ሆኖ የሴት ህመም የማይገባው የለም ብዬ አላስብም ማለት ነው። እና ምን አስባ ነው እቺ ሄርሜላ የምትባለዋ ሴትዮ ማለት ነው? ምን አስባ ነው? እውነት የሰው ትዳር አይደብራትም እንዴ? ይደብራል፣ የምር ይደብራል። እና እንግዲህ ወዲ ያለው ስትለዋ በማለት እንግዲህ ራሱን ይዞ ፌንት በልቶ ነበረ። ከዛም ወደ ሐኪም ቤት ገብቶ ነበረ። እነሆ ዛሬ እንግዲህ ሐኪም ቤት ይገኛል። እንዲያትጎዳ ሁሌም ተጎንህ ነኝ አላችሁ እንደ ሰው ሚስት ልጅ እያለው ኧረ ሴቶች ወዴት ነው? በነገራችን ላይ አለባበሷ ራሱ ቅጥ የለውም ልጅቱ ማለት ነው። ማለት ሴት ልጅ ወላጤ ወንድ ጋራ እንደዛ መልበስ ራሱ ተገቢ አይደለም። የልጅ ባለ ትዳር ነው፣ ልጅ ወልዷል፣ ሀላስ ይኑርበት። ሩታ እያለች ነገር እውነትም ነው ማለት ነው። ዛሬ ይቅርታ ባደርግለት ነገ ተመልሶ እዛ ይሄዳል ብላ ነበር። ትክክል ናት የእውነት። እና እንግዲህ ዛሬ በጣም ያሳዝናል ማለት ነው። ያሳዝናል፣ የምር ያሳዝናል። አይደብርም እንዴ? እና ሄርሜላ የተባለችዋ ሴትዮ እንግዲህ ሄርሜላ የተባለችዋ ሴትዮ ባለ ትዳር የሆነ ወንድ እወዳለሁ ብሎ ማለት ተገቢ ነው ብላችሁ ታስባላችሁ? ተገቢ ነው ብዬ አላስብም። ምክንያቱም እች ልጅ መጫት ናት። ከእርግዝናዋ ጀምሮ ነዛት ነበረ። አሁን ደግሞ እንግዲህ ሐኪም ቤት እስከ መግባት ድረስ ደርሷል ማለት ነው። ማለት ወንድ ከሆነ ቆፍጠን ያልተው ናይ ከህይወቴ ውጭ አልፈልግሽም ቢላት እሱም ትንሽ ፍቅር ያለበት ይመስላል እውነት። እና ታዲያ የማይፈልጋት ከሆነ እኮ እና መጨረሻው መናገር ነበረበት። አስቤ አውጥቼ አውርጄ የሚለው ነገር ይሰራል እንዴ? አይሰራም ማለት ነው። እንግዲህ የአቤል ተብዬው ምንድን ነው የሚያስለቅሰው ታዲያ? እሱ አይደል እንዲያገናኙ እንግዲህ አቤል ማን ነው ስሙ? አብርሽ ፌንት በበላበት ሰዓት እንግዲህ አቤል እያለቀሰ ይገኛል። እኔ እኮ ደስተኛ ትሆናለህ ብዬ ነበር ያገናኘው ነገር ግን አንተ አልትሞት ነው እንዴ ብሎ ዛሬ እየለቀሰ መጥቷል ማለት ነው። አቤል ተብዬው ማለት ነው። ቆይ ምን አስቦ ነው? ሴት በሴት አይጨከንም የምር እውነቴን ነው። ነገም እኔ ላይ ምን ይደርሳል ብለን ማሰብ አለብን። በነገራችን ላይ ኢትዮጵያ ሴቶች ነቅለዋል ይላሉ። ተነቅለዋል ቢባልም ምንም ውሸት አይባልም። ምክንያቱም የሰው ባል ዘሎ ማነቅ፣ የሰው ባል እወድሻለሁ ማለት፣ ኧረ ምን አይነት ዘመን ደረስ። ዘመናችን ከፍተዋል ማለት ነው። እና ለማንኛውም ዛሬ እንግዲህ አብርሽ ሐኪም ቤት ገብቶ እያለ ይገኛል። ግማሹም የውሸት ፌንት ነው ይላሉ። አቤት ኮሜንታተር! እኔ ኮሜንቶች ናቸው የምር በጣም የሚያስደምሙኝና የሚያስቆኝ ማለት ነው። ዘና ያረጉናል። እና አልሞም እንግዲህ ዛሬ አብርሽ ወደ ሐኪም ቤት ትናንት ገብቶ ነበር። ዛሬም እንግዲህ አይዞህ ተጎንህ ነኝ አትጨነቅ፣ ኧረ ወዴት እያለች እንግዲህ ለማጽናናት እየሞከረች ትገኛለች። ሄርሜላ ተብዬዋ ማለት ነው። እንግዲህ ሰሞኑን ዩቱበሮች እያነጋገሩት ይገኛሉ። ሚዲያውን ሁሉ ጠብጠብ ሸቷቸዋል። በፍቅር እኮ የሚያወራ ሰው ጠፍተዋል ማለት ነው። በፍቅር የሚያወራ ሰው ጠፋ ቶሎ እንግዲህ ሚዲያው ብዙዎቹ እየተዋከሱ ይገኛሉ ማለት ነው።
በነገራችን ላይ ዱረራ አሳብዷቸዋል ልበል ወላ ምንድነው ነገሩ? ግራ እኮ አጋባን የምር። እና ለሙም እንግዲህ ዛሬ አብርሽ ተሽሎት መጥቷል። እያለቃቀሱ ይገኛሉ ጓደኞቹ። የእውነት ለሱ ነው ወይስ የውሸት ነው? እኛ እኮ ግራ ገባን የምር የምሬን እምላቸው። እንግዲህ ዛሬ ሰላጣ ከሩዝ ጋር እየበላን እንገኛለን። ብሉ አህለን ወሰህለን ብለናል። ጂሚያ ተፈደሉ ቤታችን ቤታችሁ ነው ብለናል። ሰብስክራይብ ላይክ እያደረጋችሁ ለቤቱ አዲስ ከሆናችሁ ቤተሰብ አድርጉን። ያው ሀሳብ አስተያየታችንን መስጠታችን አይቀርም ያለ ነው ግዴታ ነው ማለት ነው። ምንድን ነው ስሙ ጠፋኝ ወሬው እላችኋለሁ። ሰብስክራይብ ሼር እያደረጋችሁ ስለምታበረታቱ እናመሰግናለን። ቻናሉ አዲስ ነው። ሰብስክራይብ ላይክ ሼር አድርጉት። መልካም ጊዜ